ልጅታን መለሽ ብሎ እንግዲህ አንዋር ሚስቱን ደብድቦ ከቤት አወጣት ማለት ነው። እንዴት አወጣት አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ይብዛ። ተመልሼ መጣው ማለት ነው። አዳዲስ ነገር ሲመጣ ይዤ ከችላለሁ ማለት ነው። እናንተም እንደምትመጡ ተስፋ እጠብቃለሁ። ግን የመጣችሁ አይደለም፣ አበረታቱኝ፣ ሰብስክራይብ አድርጉኝ። አዲሶች ሲገቡ ደግሞ ላይክ አድርጉ ማለት ነው። ላይክ የለም፣ ሰብስክራይብ የለም። የመዳን ባጃጅ ነኝ፣ አበረታቱኝ ማለት ነው። የሚመጣ ሰው ሁሉ ለኔ ይጠቅማታል ብሎ ላይክ ቢያረግ ይጠቅመኝ ነበር ማለት ነው። ግን ገብታችሁ ባዶ እጃችሁ ስትጠጡ አላህ 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 ብያለሁ፣ አላህ ብያለሁ። አላህ ያያል እኮ ያያል። ምን አለበት ላይክ ብታረጉ ማለት ነው። እውነት ለመናገር ያያል እሱ ፈጣራችን ያያል ማለት ነው። ለኔ ብታዝኑ ያዝንላቸዋል ማለት ነው። አዛኝ ብትሆኑ አዛኝ ይሆንላቸዋል ማለት ነው። እንግዲህ ዛሬ ይዤ የመጣሁት ቪዲዮ ምን መሰላችሁ? ባለፈው ሱመያ ልጇ ጠፍታ ነበር። አንዋር ወስቷት ነበር። አንዋር የሚባለው የሰኢዱ ወንድም ነው ማለት ነው። ሴትያ ደግሞ የሰኢዱ የወንድሙ ሚስት ልጅታ ሲታለቅስብኝ አመጣኋት ብላ በቃ አምጥታ ለሱመያ ሰታት ነበር ማለት ነው። አላኩል ሀል ለምን ሰጠሻት ብሎ እሱ ደግሞ ደብድቦ አባሯታል ማለት ነው። ቤት ትባረርም ሱመያ ደግሞ አይዞሽ የኔ እህት አብረን እኛም ሁለቱን አባረን አብረን እንኖራለን ብላለች። ቻናዋንም ሳታታለች ማለት ነው። አላኩል ሀል ወላሂ ሱመያ በጣም ነው ያሳቀችኝ ማለት ነው። ወደት ይታባቱ አንዳንዴ ወንዶች ጥግብ ሲሉ ልካቸው ማሳያት ነው ማለት ነው። ዛሬ ደግሞ በወንዶች መጣው ማለት ነው። ለምንስ የሰው ልጅ ለምን ሰጣሽ ብሎ ትፈራለች። ደግሞ ሴት ማለት ነው የሆነች ነገር ትመጣብናለች ብላ ትፈራለች ሴት ልጅ ማለት ነው። ወንዶች ደግሞ ፈጣጣ በቃ የሆነ ነገር ሲደረግ ፍራቻ የሚባል ወንድነት ይዛቸዋል። ፍራቻ የሚባል አይመጣላቸውም ማለት ነው። አይፈሩም። እቺ ሴት እንግዲህ ልጅታን ይዤ እንደውም ፖሊስ መጥቶ እንደዚህ ቢያረገንስ እንደዚህ ብንሆንስ እቺ ልጅ ያለቀሰች በልጅ አጋችነት ይንጠይቃለን ብላ ነው አስባ በአስቸኳይ ደውላ ለእናቷ ያደረሰችው። ትክክል አድርጋለች ማለት ነው። በቃ እሷም እናት ስለሆነች አዛኝ ሆና ቶሎ ብላ ፈጥና ለእናቷ አደረሰች ማለት ነው። እንኳንም አደረሽ የኛ ቆንጆ። እውነት ለመናገር በጣም ጥሩ ሰው ናት ማለት ነው። ስለዚህ አንዋር የሚባለው ደግሞ ለምን ሰጣሽ ብሎ እንደገና የሰኢዶ እንትን የተባለ አንሶ የራሱን ቤት በትኖ ይኸው ወታ ሄዳለች። ውጪ ብሎ ነው ያወጣኝ ደብድበኛል ብላ። እውነት ለክሷ አይምሰላችሁ ማለት ነው። በጣም ስቅስቅ ብላ የምታለቅስ የነበረው ማለት ነው። አይዞሽ ወንዶች ሲመጣባቸው እንደዛ ነው ክስር ስብር የሚያረጉት። ለነገ አይሉ እንስራ ቢሆኑ ሴቶች ይሰበሩ ነበር ማለት ነው። ስለዚህ ሸክላ ስላልሆኑ እንስራ ስላልሆኑ በቃ አይሰበሩም ሴቶች። በቃ አልቂሶ ከወጣላቸው በኋላ ካስታረቋቸው ይረሳሉ፣ ይመጣሉ ማለት ነው። አንዋርዬ ባጭሩ እቺን ምስትህን መልሳት እንደ እህት ምክሬ ነው ማለት ነው። ስለዚህ ለመሰላ ሱመያ ወታ ቀርታለች። ያንተዋን ወታ እንዳትቀር እንደውም ከሱመያ ጋር ተጨምራ ደግሞ በቃ ፊዳችሁ ነው የምታስበላችሁ ነው ሱመያ ማለት ነው። ሱመያ ሰኢዶን እንዴት እንዳረገች ታውቃለህ አይደል? ስለዚህ ከሱመያ ጋር ይቅርታ ግን ተቋርጦብኝ ነው። ከሱመያ ጋር ሆኖ እንዳለ በነፍሳችሁ እንዳይጫወቱባችሁ አንተ ቶሎ ብላ ሚስትህን ወደ ቤት አስገባት። ለሰው ቤት ብለህ አንተ ለወንድምህ ብለህ አዛ ይወጡበት። እውነት እንዳለችው ማለት ነው። ሱመያ ብላለች። አዩ የምትባለዋ ስራዬ ብላ ስራ እየሰራችበት ነው።
ሰይዶም እንደዛ ስራ የሰራበት ነው። ስለዚህ እኔን ፈለጋ አይደለም ብላለች። አንዳንዴ እውነት ይመስለኛል ማለት ነው። ለምን ብትሉ በዛም በዚህም በዛም ይቀባበሉና ቪዲዮ ይሰራሉ። እውነት ሰው የጠፋበት ሰው ቤተሰብ ሰብስቦ ብሎ ወጥቶ ያ ሰው ይገኛል። ማይገኝ የለም፣ ይገኛል ማለት ነው። ማይገኝ ሰው የለም። ስለዚህ ሱመያ ማግኘት ትችል ነበር፣ ለቪዲዮ ባይሆን ማለት ነው። ሱመያ እንዳላችሁም እዚህ ሲመጣ ሀዩ ምስት አለችው፣ እዛ ሲሄድ አንድ ምስት አለችው፣ እኔን ደግሞ በመሀል ፈልጋለሁ የሚለው ውሸት ነው ብላለች። ይሄንን አላህ ይወቀው። እኔ የሚያውቀው ነገር የለም። በማንም አልፈርድም፣ ለማንም አልፈርድም ማለት ነው። በማንም አልፈርድም፣ ለማንም አልፈርድም ማለት ነው። ስለዚህ ግን ዛሬ በጣም እቺ ልጅ አሳዝናኛለች ማለት ነው። እውነት ለመናገር ወንዶቹ በቃ የሚመጣው ከኋላም የሆነ ነገር ቢመጣ እኮ የሚመጣውን አያውቁም ማለት ነው። አያውቁም። ለዚህ ቀጥቂጦ አባረረ ሚስቱን ማለት ነው። አንተ አንዋር ሆይ ሚስትህን ቶሎ ብላ ቤት አስገባ። አሁን ጊዜ ሴቶች ውጭ ከወጡ አይመለሱም። በቃ አይመለሱም። የሚመክራቸው የሚዘክራቸው በዩ ፍለጪው ቁረጪው የሚል ሰው አያጡም ማለት ነው። እቤታችሁ ውስጥ ሴት እንዳትወጣ አድርጉ። ወንዶች ከወጣች ወጣች ነው። ድሮ ነበር የምትመለሰው። አሁን እኮ አቤት 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 ጊዜው እኮ ሴቶችን አይመልሳቸው። በቃ ጊዜው ተመቻቸው። በቃ ተመቻቸው። አሁን እቺ ልጅ አትመለስልክም። አንተ በዛውም በዚህ ብላ ምስትህን የልጆች እናት አንድ ኑራት ሁለት ኑራት ማቀው ነገር የለም። ዛሬ ነው ያየኋት፣ ባለፈው ነው በቪዲዮ ያየኋት። ስለዚህ አንተ ምስቲ የልጅህ እናት ቀስ አርጋ ፈልገ ፈላልጋ በሱመያ እግር ወድቃ ወደ ቤት መልሳት ማለት ነው። ሁለቱ አንድ ላይ ከሆኑ ደግሞ በጣም ነው የሚመቻቸው። በጣም ማለት ነው። ሱመያን ታውቃታለች። በነፍሳችሁ ትጫወታባቸዋለች ማለት ነው። በቃ በነፍሳችሁ ጉድ እኮ ነው። አሁን የሱ የሰይዶ ሳይስተካከል አንተ ቤትህን ምትበት ነው። ምን ተብሎ ይጠራል? ስሙ ማን ነው? አንተ እሽሽ ብላ ማኖር ነበረብህ። እንደውም ለሰው ቤት ብላ ለወንድም ብላ ሚስትህን መምታት አልነበረብህ። ደግሞ ሚስት ያረገችውን ነገር ትክክለኛ ነገር ነው ያረገችው። መጥፎ ነገር ቢሰራ በወንድሜ መጣሽብኝ ብላ ምታት ማለት ነው። መጥፎ ነገር አላረገችው። ልጇን ለእናት መልሳለች። ልጅ በአጋትነት ትገባት ነበር ማለት ነው። እሷ ናት ያዳነች ማለት ነው። እውነት ትጠይቃት ነበር። ያን እናቷ ፍቃድ አጎቱን ብትሆን መውሰድ አችልም ማለት ነው። አችልም አባታ ቢሆን እንጂ መውሰድ አችልም ነበር። ለምን በእናቷ ነጥቃ ማለት ነው። አስነጥቃ ነጥቃ መውሰድ አችልም ነበር። ወሰት ካንዴ ጥፋት ነው ማለት ነው። ቅርታ ወስተሃል አንዴ ጥፋት ነው። እንደገና ድጋሚ ጥፋት ማለት ነው። ረጉጥ ይህ ሰው ድርቅና እኮ በጣም ነው የሚገርመኝ ማለት ነው። ጥሩ አይደለም። አንዋርዬ የሚመክር ነገር ቢኖር እንደ እህትነት ምስትህን አፈላልጋ አሁን ወደ ቤት መልሳት። አድርሱልኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ላይክ ስታረጉ ተደራሽነት ይኖራል ይላሉ ሰዎቹ። እኔም ልበል እንጂ ከሰዎቹ ምን አንሼ ቤተሰብ ባላፈራ ምንም የሚያንሰኝ ነገር ምንም የሚጎለኝ ነገር የለም። መጥቻለሁ። እንግዲህ ልታሳድጉኝ ነው ማለት ነው። አሳድጉኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ። ውድድ ነው ማረጋችሁ። ሰላማችሁ ይብዛ። የነበረን ቆይታ ጨርሰናል ማለት ነው። ቀጣይ አዳዲስ ነገር ካገኘን ደግሞ ቤቅ እንላለን። ከች በኮርኮንጭ ነው። ወዳችኋለሁ። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ሀገራችን አላህ ይጠብቅልን። እናንተንም ባላችሁበት ይጠብቃችሁ ይጠብቀኝ ብያለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት። ወዳችኋለሁ። መታችሁ ግን ላይክ ካመት ሳታረጉ የምትሄዱ ልጆች ማለት ነው። ተው እንጂ ምን አስባችሁ ነው?
እኔ እጎዳለሁ ብላችሁ ላይኳን በመምታት አልጎዳም። ምተዋት ግድ የላችሁ። በእግራችሁ ረገጥ ረገጥ አርጉና ይለፉ ማለት ነው። እውነት ለመናገር ሼማ አይደል እንዴ ላይክ ሳታረጉ የምትወጡት ማለት ነው። አሁን ቅድም በገባሁት ስንት ላይክ አለው፣ ስንት ደግሞ ሰው አይቶታል ማለት ነው። ተው እንጂ እንተሳሰብ። ተው ተው ተው። እውነት የሚጠቅመን ነገር እንስራ ማለት ነው። ወዳችኋለሁ። ውድድ ነው ማረጋችሁ። ሰላም ምሽት ይሁንላችሁ። ባይ 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 ባይ።